ሰላም ጤና ይስጥልኝ። አሁን እንግዲህ የምንገኘው ለገዳዲ ግድብ ነው። እንግዲህ ይሄ ግድብ ከ50 ዓመታት በላይ ያስቆጥሯል። ዛሬ እዚህ የመጣው የጋዜጠኞች ቡድን በርካታ መረጃዎችን አግኝቶ ነው እንግዲህ የተመለሰው። ኃላፊዎች የገለጹልን መረጃዎች አሉ፣ የሰጡን መረጃዎች አሉ። ከጋዜጠኞችም ደግሞ እንደዚሁ የተነሱ ጥያቄዎች ነበሩ። የስራ ኃላፊዎች ለነዚህ የተነሱ ህብረተሰቡን የሚወክሉ ጥያቄዎች ናቸው። ለነዚህ ጥያቄዎች መልስ ለመመለስ ሞክረዋል። በቀጣዩ ቪዲዮ ሙሉ ምላሾችን ታገኛላችሁ ብለን ተስፋ እናደርጋለን። ስለተከታተላችሁን ስለምትከታተሉን ደግሞ እጅግ አድርገን እናመሰግናለን። ታንኪዩ። አመሰግናለሁ። ሙሉ ስምን ስለዚህ ታንኪዩ። እኔም አመሰግናለሁ። ተክሊት ፉ ይባላል። የፖዚሽን የስራ የዚህ የግድቡና የማጣሪያ ጣቢያ ኬዝ ማናጀር ወይም ኃላፊ ነኝ ማለት ነው። ትንሽ ሲወዳለ ሂስቶሪካል ባክግራውንድ ይሄ ሎኬሽን ለዚህ ለግድቡ ስራ ለገዳዲ ላይ ያለ ነውና እንዴት ተመረጠ? መጀመሪያ ምን አቅም ስለነበረው ነው? እንደው ምንድነው የግድቡ የመያዝ የቦታው አቅም ፖቴንሻሉ ወደ 86 ሚሊዮን ሜትር ኪዩብ ነው። ስለዚህ ብዙ ጊዜ የሚፈለገው ጥሩ የሆነ ቤዝ ይፈልጋል፣ ፕላስ ደግሞ ጥሩ የሆነ የውሃ ሶርስ ይፈልጋል። እንደገና የግድቡ ስትራክቸሮች የሚያርፉበት ቦታ ላይ በተቻለ መጠን እንትን የሚሉ ሬዚስት አድርገው ተሸክሞ ሊይዝ የሚፈልግ ግራውንድ ፋውንዴሽን ይፈልጋል። እነዚህን ሁሉ አሟልቶ በመገኘቱ እንደገና ደግሞ ለከተማዋ ቅርብና በግራቪቲም ደግሞ እዛ ድረስ የኤሌቬሽን ዲፈረንስ ስላለ የከፍታ እዛ ድረስ ማድረስ ስለሚቻል እሱ ሁሉ በመምረጥ ሰሌክት ተደርጓል ማለት ነው። ስለዚህ አንድ ሶርሱ ጥሩ ነው። ሁለተኛ ያለምንም ኢነርጂ እዛ ድረስ ማድረስ የሚቻልበት ሁኔታ አለ። ሶስተኛ ደግሞ ግድቡን የሚያርፍበትን ቦታ የመሸከም አቅሙ ጥሩ በመሆኑ ማለት ነው። በእነዚህ ሶስቱ ሜካኒዝሞች ተመርጠው ገንብቶ ወደዛ የሚሄድበት ሜካኒዝም ተፈጥሯል ማለት ነው። ለገዳዲ ግድብ ማለት ይሄ ነው። በ1963 ተገንብቶ በንጉሱ ጊዜ ወደ 46 ሚሊዮን ነበር። ያኔ 48 ሚሊዮን አካባቢ ጥሬ ውሃ የመያዝ አቅም ኖሮት ነገር ግን 50,000 ሜትር ኪዩብ በቀን የማምረት ትሪትመንት ፕላንት አንደኛዋ ክፍል ብቻ ኖሯት ቀድሞ በትልቁ የታሰበ ማለት ነው። ግድቡ ትልቅ ሆኖ ትሪትመንቱ ያኔ ይበቃ ስለነበረ ነዋሪው 50,000 ኖሮት የተገነባ ነው። ከ63 ጊዜ ካልኩሌት አድርጉት። በጥሩ ይዞታ ላይ ነው ያለው። ይህ ግድብ ካችመንት ኤሪያውን ወይም ተፋሰሱን ስንመለከት ወደ 255 ስኩዌር ኪሎ ሜትር ከቨር ያደርጋል። ወደ 9 የሚሆኑ ክረምትን ብቻ ፊድ አድርገው በጋን የሚደርቁ ገባር ወንዞች አሉ። ልክ እነዚህን ወንዞች ክረምትን በመያዝ በጋው ላይ ነው የትሪት እየተደረገ የመስጠት ስራው የሚሰራው። ስለዚህ ይህ ግድብ የተሰራው የዛሬ 54 ዓመት ሳሊኒ ወይም ዊቢልድ ባውን ሰዓት እየተባለ የሚጠራው ፔትራንጀሊ ካምፓኒ ነው ማለት ነው። ስለዚህ ይህንን አጣርተን ወደ ከተማ የምናደርግበት ትልቁ ሶርሳችን ነው ማለት ነው። ስለዚህ ይህ የምናየው ቦታ ላይ አሁን ያለንበት ቦታ ላይ ማስተንፈሻ በር ወይም ስፒልዌይ እንለዋለን ማለት ነው። እዚህ ግድብ ላይ ክረምት 24 ሰዓት እዚህ ግድብ ላይ የሚያድር ሰራተኛ አለ። ማኔጅመንትም ጭምር በጣም አክቲቭ መሆን አለብን። ከዚህ የሚለቀቀው ውሃ አባ ሳሙኤል ነው የሚሄደው። አባ ሳሙኤል እስኪደርስ ድረስ ጎርፍ ነው የሚሆነው ማለት ነው። ስለዚህ ምንድነው የምናደርገው? ክረምቱ ግድቡ መሙላት ሲጀምር መጀመሪያ ቦተም ድሬኔጅ የሚባል አለው። ቦተም አውትሌት ያ ደለሉን እና ውሃውን ቀላቅሎ የሚያወጣ የመጨረሻው ታች ያለ ማለት ነው። መጀመሪያ የቦተም ድሬኔጁን እንከፍታለን። እሱን እንከፍትና ክረምቱን በሙሉ እስከ መስከረም ዝናብ እስከሚቆም ድረስ በዛ ደለል ይወጣል ማለት ነው። እንቀንሳለን በተወሰነ መጠን ደለሉን። ከዛ በላይ የሚሆን ዝናብ በሚመጣበት ጊዜ 3 በሮች አሏቸው። 3 በር አለ። የራሱ ኦፕሬሽን ማኑዋል አለው። መጀመሪያ አንደኛውን በር በተወሰነች መጠን ከ40 ሳንቲም በላይ መክፈት አይቻልም ስለሚጋፋ ማለት ነው። መጠን እያየን የዝናቡንም መጠን ከጀርባ እየሄድን እስከ በርኬ ድረስ ልጆች እየተነዳ እየተሄደ የዝናቡ መጠን ሞኒተር ይደረጋል። የጎርፉ መጠን ሞኒተር ይደረጋል። ከዛ በዋናነት የለገዳዲ ወንዝ ራሱ ነው ይዞ መጥቶ እዚህ የሚገባው ስሙን የሚያገኘው ከዛ ነው። ከዚህ ፍሎውን ኮንትሮል እያደረግን እንለቃለን ማለት ነው። ከዚህ የምንለቀው ነገር የእኛንም ውሃ እያሰብን ወንዞቹንም እያሰብን አባ ሳሙኤልንም እያሰብን ነው ማለት ነው የምንሰራው። ይሄ ነገር ለቀንም ሊሆን ይችላል የሚለቀቀው፣ ማታም ሊሆን ይችላል እኩለ ሌሊት። ስለዚህ 24 ሰዓት አክቲቭ ሆነን የምንሰራበት ሁኔታ ነው ያለው ማለት ነው። ትንሽ ነገር ልበላችሁ። የምንጠቀም ትሪትመንት ቴክኖሎጂያችን ላይ ባለሙያዎች አሉ፣ ሌሊትም ቀንም እዚህ የሚሰሩ ግን ለማሳጠር ያህል ነው እዚህ ጋር የምሆነው። ድምጼ ከተሰማ ድምጼ ይሰማል አይደል? ትሪትመንት ማለት ሶሊድ ሊኩዊድ እና ጋስ
ማለያየት ማለት ነው። በዚህ ኬዝኛ ጋስ የለንም፣ ሶሊድ እና ሊኩዊድን ብቻ ነው ሴፓሬት የምናደርገው። የሚመጣው ከዳም የሚመጣው ውሃ ዳሙን እናየዋለን። ከዳሙ የሚመጣው ተርቢዲቲ ማለት አቧራ፣ በሶይል ኢሮዥን ምክንያት ገበሬው እዛ አካባቢ ያረሰ የሚመጣ አቧራ ብናኝ አለ። ስለዚህ ይሄንን ብናኝ ሴፓሬት አድርገን ለሰው በሚያገለግል መልኩ መጣራት መቻል አለበት። ለሱ የምንጠቀመው ፊዚኮ ኬሚካል ነው። ፊዚካል ሜትድ አለን፣ ኬሚካል ሜትድ አለን፣ ባዮሎጂካል ሜትድም አለን። ባዮሎጂካል ሜትድ ቅድም ያሳየዋችሁ ክሎሪን ፕሪ ክሎሪኔትም ይደረጋል። ገና ወደ ትሪትመንቱ ከመግባቱ በፊት ባክቴሪያ መሞት ስላለበት ክሎሪን ይጨመርበታል። ፋይናሊም ደግሞ ከተጣራ በኋላ በትራንስፖርቴሽን ሲስተም ላይ ክሎሪን ይጨመርበታል። ኢን ቢትዊን ዚስ ግን ምን አለን? አንደኛ እነዚህ ሬክታንጉላር የሆኑትን አይታችኋል። አንደኛው ላይ ሳያልፍ ሁለተኛው ላይ አይሄድም፣ ሁለተኛው ላይ ሳያልፍ ሶስተኛው ላይ አይሄድም። ስለዚህ ኢን ሎንግ ተርም እዚህ መታችሁ ብታዩ አይ ዶንት ኖ እንደመታየቱን ከዛ ይታያችኋል ይመስለኛል። እንደዚህ ላሜላ የሚል እንትን አለ። የፕላስቲክ ሴንቴቲክ ነው፣ ድንጋይም ሊሆን ይችላል። ኢን ፕሌስ ኦፍ ዛት ማለት እሱ ላይ ሬዚደንስ የተወሰነ ታይም እንዲቆይ ይደረጋል። ስለዚህ ብናኞቹ በግራቪቲ ሰትል ያደርጋሉ። እንዴት ነው ሰትል የሚያደርጉት? የምንጨምረው ኬሚካል አለ፣ ፖሊኤሌክትሮላይት ወይም አሉሚኒየም ሰልፌት እና ላይም ጨምረን ፍሎክ አድርጎ ሰትል እንዲያደርጉ የሚያደርጉ ማለት ነው። ከሱ ካለፉ በኋላ ደግሞ ፊልተሬሽን ይመጣል ማለት ነው። ኬሚካል ትሪትመንቱና በተወሰነ ሴዲመንቴሽን አበቃ። ፊልተሬሽን ደግሞ ሳንድ ፊልተሬሽን ሳንድ ጋር ይገባና እዛ ያልተጣራው ደግሞ በሳንድ ውስጥ ተጣርቶ ለመጠጥ በሚሆን መልኩ ያልፋል ማለት ነው። ስለዚህ ትሪትመንቱ ፊዚኮ ኬሚካል እና በተወሰነ መልኩ ደግሞ ባዮሎጂካል ትሪትመንት ያለበት ማለት ነው። እዛች ጋር ሄደን እያያችሁ በዚህ ታልፋላችሁ። ውስጥ ግቡ። ተክሌ አሁን ተቀበለኝና አስረዳችሁ ያሳያችኋል። ወደዚህ ያሳያችኋል። እዛ ሄዱና ይነግራችኋል። ወደዚህ ይመጣል። አይ አይመጣም። በስር ነው አንዱ ይባረው ብሎ ምንለው ይሄ አሁን ይፈሳል። ኦኬ እናርደብ ነው ማለት ነው። ማይከፈልበት ይግቡ ውስጥ ግን አሁን ይሄኛው ሌላ ማጠራቀሚያ ነገር ውስጥ አይገባም። ይገባል። ተመሳሳይ ነው። ይሄ ኬሚካል ሚክሲንግ ነው። መጀመሪያ ኬሚካል እዛ ተጨምሮ ነው ማለት ነው ወደዚህ የሚመጣው። እነዚህ የምታዩቸው ኬሚካል የሚጨመርባቸው ዩኒቶች ናቸው። ያው እነዚህ ውሃው ባይዘው ከድሬ ይመጣል፣ ከድሬም ይመጣል፣ ከለገዳዲ ይመጣል። ኢንቴክ ታወሮቹ ዘን እዚህ ጋር የድሬ እዛች ጋር የለገዳዲ እዚህ ጋር ይመጣና በዚህ በኢንቴክ ታወሩ በኩል ወደዚህ ይመጣል ማለት ነው። ዘን የሚጨመሩ ኬሚካሎች እነዚህ ዩኒቶች የምታዩቸው ኬሚካል የሚጨመርባቸው እዛ ጋር አጂቴተር ነው ያ ኬሚካል ተጨምሮ ነው ወደዚህ የሚገባው ማለት ነው። ኖራ የሚባል ኬሚካል እንጠቀማለን፣ ፖሊኤሌክትሮላይት እንጠቀማለን፣ እንደገና ደግሞ አልሙኒየም ሰልፌትን እንጠቀማለን። ትልቁ ዓላማው ምንድነው? ልክ እንትን የሚያደርጉት ይዟቸው ጎርፍ አጥቦ የሚመጣው ትንንሽዬ ደስቶች አሉ፣ ብናኞች። እነዛን ብናኞች ትሪት በማድረግ በተፈጥሮ የሚመጡት እነዛ እንትኖች ኔጌቲቭ አይን ስላላቸው ፖዚቲቭ አይን ኬሚካል ያለውን አድ በማድረግ እርስ በራሱ እየተጣበቀና በራሱም ደግሞ ሴትል እያደረገ ወደታች በግራቪቲ አማካኝነት ድሮፕ እያደረገ እንዲሰበስብልን ክሊር ወተሩ ፍሎ አድርጎ ወደሚያገኘው አቅጣጫ እንዲሄድ፣ ያኛው ሴዲመንቱ ግን ሄዶ እየተጣበቀ እንደገና ደለል ማስወገጃ የምንለው ሲስተም አለ። በዛ ውስጥ እየተወገደ ወደ ሌላ ማጣሪያ የሚሄድበት ሜካኒዝም ያለ ነው ማለት ነው። ስለዚህ በዋነኛነት የምንጠቀማቸው ፖሊኤሌክትሮላይት፣ ላይምንም፣ አልሙኒየም ሰልፌት እና ኮአጉለንት ኤድ የሚባሉ ናቸው። በተፈጥሮ ኤድ ማለት አጋዥ ነው። ስለዚህ ለመጓጉል አንደኛው ማጓጉል፣ አንደኛው ደግሞ ማዝቀጥ ነው ትልቁ ስራቸው ማለት ነው። ስለዚህ አንደኛው ያጓጉልልናል የመጣውን ባዕድ ነገር፣ ሌላኛው ያዘቅልናል። እንደገና ደግሞ ክሎሪን ደግሞ የምንጠቀመው ባዕድ የምንለውን ነገር የሰው ልጅን ሊጎዱ የሚችሉ ሂፓታይተስን ምንን የመሳሰሉ የሚያመጡብን ሀተትን የመሳሰሉ ነገሮችን ደግሞ ኪል እያደረገልን የሚቀጥል የኬሚካል አይነት ነው ማለት ነው። ምናልባት ይጠቅማል የምትል ለማህበረሰቡ ተጨማሪ መረጃ ካለ ትልቁ ነገር ምንድን ነው? ውሃ ሲመረት በጣም በከፍተኛ ድካም ውጣ ውረድና የሰው ልጆችን ጉልበት እንዲሁም ደግሞ ሊያልቅ ሊባክንና ሊበከል የሚችል ነገር ነው እየተመረተ ያለው። ስለዚህ አላቂ ሀብት የሆነውን ውሃ ስናገኝ ፕሮፐርሊ በመጠቀም በአግባቡ በመጠቀምና በኢቭን እነሱ ካገኙ ከነሱ በታችኛው ተፋሰስ ቦታ ላይ የሚገኙ ሰዎች ላያገኙ ስለሚችሉ በቂያቸውን ባገኙበት ወቅት ዘግቶ ለሚቀጥለው ቤተሰብ እንዲያገኝ እድሉን በመፍጠር ማህበረሰቡ እንዲተባበረን ካደራ ጭምር ላለው ማለት ነው።